ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱ ዜናዎች ቀጥዬ አሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢሰመኮ ሪፖርት ማድበስበስ የበዛበት ነው ሲል ትብብር ለኢትዮጵያ አንድነት ፓርቲ ወቀሰ። የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ በአርሲ ዞን አሰኮ ወረዳ የተፈጸመውን የህይወት መጥፋትና የንብረት ውድመት በተመለከተ ያወጣው ሪፖርት ማድበስበስ የበዛበትና ተጠያቂነትን የሚያሸሽ ነው ሲል ትብብር ለኢትዮጵያ አንድነት ወቅሷል። ስብስቡ ለኮሚሽኑ ባወጣው ይፋዊ የቅሬታ ደብዳቤ ኢሰመኮ ሰኔ 1 ቀን 2018 ዓ.ም ባወጣው መግለጫ ላይ የሟቾችን ቁጥር 3 ብቻ ማድረጉንና ጥቃቱን ኦነግ ሸኔ የተባለው ታጣቂ ቡድን ብቻ እንደፈጸመው አድርጎ መደምደሙን በመጥቀስ ተቃውሟል። ከተጎጂዎችና መሬት ላይ ካሉ የአይን እማኞች የተሰበሰቡ መረጃዎችን የጠቀሰው የስብስቡ መግለጫ ትክክለኛው የሟቾች ቁጥር ኮሚሽኑ በሪፖርቱ ከጠቀሰው 10 እጥፍ በላይ ሊሆን እንደሚችል አመልክቷል። በተጨማሪም ጥቃቱ በአጋጣሚ የተከሰተ ሳይሆን የአካባቢውን ማህበረሰብ ማንነትና ሃይማኖት መሰረት ያደረገ የተቀናጀ ፍጅት መሆኑን እንዲሁም በጥንታዊ ቤተክርስቲያን ላይ ቃጠሎ መፈጸሙን ገልጿል። በደብዳቤው ላይ በዋናነት ከተነሱት ቅሬታዎች መካከል በጥቃቱ ወቅት በአካባቢው የሚገኙ የመንግስት የጸጥታና የአስተዳደር መዋቅሮች የነበረባቸውን ድርሻ ኮሚሽኑ ሆን ብሎ አልፎታል የሚለው ይገኝበታል። ሰለባዎችና የተፈናቀሉ የህብረተሰብ ክፍሎች የአካባቢው ባለስልጣናት በጥቃቱ ላይ ቀጥተኛ እጅ እንዳለባቸው ወይንም ሆን ብለው ቸልተኝነት ማሳየታቸውን በተደጋጋሚ ቢገልጹም ኮሚሽኑ ይህንን ሳያካትት በፍጥነት መደምደሚያ ላይ መድረሱ ፖለቲካዊ ዓላማ ያለው አስመስሎታል ብሏል። ስብስቡ አክሎም ይህ አይነቱ የተሟላ መረጃ የሌለውና ሚዛናዊነት የጎደለው ሪፖርት ህዝቡ ባለፉት ዓመታት በኮሚሽኑ ላይ የነበረውን እምነትና ተአማኒነት በእጅጉ የሚሸረሽር መሆኑን አስታውቋል። ኮሚሽኑ በአሰኮ ወረዳ የተፈጸመውን ጥቃት ገለልተኛ በሆነ መንገድ በድጋሚ በማጣራት ትክክለኛውን የተጎጂዎች ቁጥርና የጥቃቱን እውነተኛ መልክ የያዘ ማስተካከያ ለህዝብ ይፋ እንዲያደርግ የጠየቀ ሲሆን በአካባቢው የነበሩ የመንግስት የጸጥታና የአስተዳደር አካላት በጥቃቱ ላይ የነበራቸውን የኃላፊነት መጉደል ወይንም ቀጥተኛ ተሳትፎ በመጥቀስ ህጋዊ ተጠያቂነት እንዲሰፍን ግፊት እንዲያደርግ ጥሪውን አስተላልፏል። መንግስት የዜጎችን የመኖርና በሰላም የመንቀሳቀስ ተፈጥሯዊ መብት እንዲያስከብር እንዲሁም ማህበረሰቡ ከተጋረጠበት የህልውና አደጋ ራሱን የሚጠብቅበትን ህጋዊና ሰላማዊ አቅጣጫዎች እንዲያመቻች ግፊት እንዲያደርግም ጠይቋል። አሜሪካ በኢትዮጵያ የሰላም ጥረቶችን አዳክመዋል ባለቻቸው የህወሓት አክራሪ አባላትና ቤተሰቦቻቸው ላይ የቪዛ እቀባ ከትላንት በስቲያ መጣሏ ይታወሳል። የ600,000 ሰዎችን ህይወት የቀጠፈው የሰሜኑ ጦርነት በሰላም ስምምነት የተቋጨ ቢሆንም የትግራይ የጸጥታ ኃይሎች ከጥቂት ወራት በፊት ወይንም እንደ አውሮፓውያኑ አቆጣጠር በ2026 መጀመሪያ ላይ ከኢትዮጵያ ብሔራዊ የመከላከያ ሰራዊት ጋር ቀጥተኛ ግጭት ውስጥ በመግባት የሰላም ጥረቶችን እንዳወኩ የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። በመሆኑም የአሜሪካ የውጭ ጉዳይ መስሪያ ቤት ሴክሬታሪ ማርኮ ሩቢዮ የሀገሪቱ የኢሚግሬሽን እና ዜግነት አዋጅ በሚሰጣቸው ስልጣን መሰረት በህወሓት አክራሪ የተባሉ አባላትና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እቀባ መጣላቸውን ባወጣው መግለጫ አስታውቋል። የቪዛ እቀባ የተጣለባቸው አባላት ብዛትና ማንነት ግን በመግለጫው አልተጠቀሰም። ሪፖርተር በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች አሜሪካ የጣለችው የቪዛ እቀባ ምን ስሜት እንደፈጠረባቸውና የሚኖረውን አንድምታ በተመለከተ አነጋግሯል። የትግራይ ነጻነት ፓርቲ የጽህፈት ቤት ኃላፊና ስራ አስፈጻሚ የሆኑት አቶ ጣዕመ ሀጎስ ለሪፖርተር እንደገለጹት የአሜሪካ መንግስት እርምጃ ለትግራይ ለኢትዮጵያ ሰላም ብቻ ተብሎ ሳይሆን ራሳቸው በምስራቅ አፍሪካ ካላቸው ብሔራዊ ጥቅም በመነሳት ጦርነት በቀጠናው እንዳይከሰት ነው ያሉ ሲሆን ውጥረቱን ለማስቀረትና ድርድር እንዲጀመር የአሜሪካ ጫና የዘገየ ከመሆኑ ውጪ አስፈላጊና መጠናከር ያለበት ነው ብለዋል።
ወጣቱም የህዝቡም የሰላም ፍላጎት ነው ያለው። በውጭ በኩል ደግሞ ያው የምዕራባውያንም ያው በቀጠናው ሰላም መስፈን ያው እንደ እነሱ ሰላም እንዲሰፍን ነው የሚፈልገው። በቀጠናው ብጥብጥ እንዲኖር አይፈልጉም። የራሳቸው ናሽናል ኢንተረስትም ለማስጠበቅ ሜቢ ቀጠናው ሙሉ ለሙሉ ወደ ብጥብጥ ከገባ የራሳቸው ናሽናል ኢንተረስት ማስጠበቅ ስለማይችሉ ማለት በሰላም ሲኖር ነው ሁሉም የሚጠቀመው ብለው ነው የሚያስቡ ብዬ ነው የማስበውና ለዛም ሲባል በቀጠናው ያው ለሁለት ዓመት ከዛም አሁንም ምን ላይ እንዳለ ስለሚታወቅ እኔ ለሰላም ይሰራሉ ብዬ ስለማምን በዛት እንደዛ ብዬ ነው ማምነው። ሜቢ ለኢትዮጵያ ህዝብና ለኛ አስቦ ብቻ ሳይሆን ለራሳቸውም እንዲሉ የቀጠናው ሙሉ ለሙሉ ወደ ትርምስ ከገባ እነሱም እንደሚጎዱ ስለሚያውቁ ሜቢ ለሰላም ይጥራሉ ብዬ አስባለሁ። አሁን አሜሪካ የዘገየም ቢሆን እንዲያም ዘግይታለች። እንዲያም በጣም መጫን አለባት የትግራይ አቅም እንዲሰበሰብ የትግራይ አቅም የትግራይ ፖለቲካ ፓርቲዎች አሉ እንዳልኩ የትግራይ አቅም ወደ አንድ መጥቶ አቃፊ የሆነ ጊዜያዊ አስተዳደር ወይ መንግስት እንዲመሰረት ሁሉም ጫና ካደረገ ለትግራይ ህዝብ ይጠቅማል፣ ለኢትዮጵያም ለአካባቢ እዚህ ነው ኤኒዌይ ፒስ ኤንድ ስታቢሊቲ ሊመጣ የሚችለው። ስለዚህ እንዲያም ዘግይታለች ነው እያልኩ ያለው። ዘግይታለች፣ ልትገፋበት ይገባል። ሪፖርተር ያነጋገራቸው የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ በቪዛ እቀባ ብቻ የትግራይ ሰላም አይመለስም ያሉ ሲሆን ይሁን እንጂ የፕሪቶሪያው ስምምነት ድርድር እንዲደረግ የአሜሪካ ፍላጎት ሚና የነበረው በመሆኑ ሰላም ለሚፈልግ ሰው ተስፋ የሚሰጥ ነው ብለዋል። ነገር ግን የፌዴራል መንግስት ባለስልጣናትም ለጦርነት ዝግጁ ነን እያሉ ስለሆነ ህወሓት ላይ ብቻ የሚወሰድ እርምጃ በኢትዮጵያ ሰላም አያመጣም ሲሉ ተናግረዋል። በመጪው ማክሰኞ የአሜሪካ ልዑክ ትግራይ ይመጣል የሚል መረጃ አለ ሲሉም ፖለቲከኛው አክለዋል። ጦርነት ያስፈልገንም የትግራይ ህዝብ ችግር በንግግር መፍታት አለበት፣ በጠረጴዛ ማለት አለበት። መልሰን ወደ ጦርነት መግባት ያለብንም አሁን ጦርነት ከተጀመረ የትግራይ ህዝብ ጦርነት የሚሸከም ጫንቃ የለበትም። ጦርነት ይበቃዋል። ይሄ መከራና ችግር ማብቃት አለበት የሚል ደግሞ በብዙ በቦጎ አይን ሲመለከተው ትዝብት ወስጃለሁ። እኛ ግለሰቦች አሁን እነዚህ እገዳ ስለተጣለባቸው የትግራይ ችግርን ሙሉ ለሙሉ ይፈታል የሚል ግምገማ ሊኖረን አይችልም። ነገር ግን አሁን ያሉ ውጥረቶች ከማርገብ ግን የተሻለ መንገድ ይሆናል የሚል እምነት አለን። በዚህ ሳምንት በተለይ የኢትዮጵያ መንግስት ባለስልጣናት ደግሞ ባለፈው በአልጀዚራ አንድ ያጋሩት ጽሁፍና አቶ ጌታቸውና አቶ አምባሳደር ሬድዋን በቅርቡ ቀናት ጦርነት ይጀምራል የሚል አንድ ማለት የኢትዮጵያ መንግስት ፍላጎትም የሚያንጸባርቅ ነገር ነበርና ህወሓትም ከሚያደርጋቸው አዋጆች ከሚያደርገው ንግግሮች ህዝቡ ወደ ጦርነት እንዳይፈታ በጣም ከፍተኛ ስጋት ስለነበረ ይሄ የተደረገው ማዕቀብ መልሶ እንዲያስቡ የማስተዋያ ጊዜ መልሶ ወደ ሰላማዊ ንግግር ዝግ አይደለም የሚል በተደጋጋሚ ለፖለቲካ ይናገራሉ። ግን ይሄን አስበው ተጋራው የሚያደርጉበት ወደ ንግግር የሚመለስበት ከልባቸው በደንብ ማለት ከህዝቡ ፍላጎትም ታርቀው ወደ ሰላማዊ ንግግር የሚመለስበት መንገድ ያመጣል ይሆን ወይ የሚል ሐሳብ መልሶ እንዲያስቡ ያደርጋቸዋል ይሆን የሚል እምነት አለን። የአሜሪካ እርምጃ ዓለም የህወሓትን እንቅስቃሴ እየተመለከተ መሆኑን የሚያሳይ ነው ያሉት የትንሳኤ ሰባ እንደርታ ሊቀመንበር አቶ ከበደ አሰፋ ውሳኔው ለሰላም ተስፋ የሚያጭር መሆኑን ተናግረዋል። ለቀጠናው ውጥረት ይሆናል ተብሎ የተሰጋውን ሱዳንና ኤርትራን የሚያካትተው የጽምዶ ጥምረትንም ጥያቄ ውስጥ የሚያስገባና ከህወሓት ጋር ለሚተባበሩ ማስጠንቀቂያ ነው ሲሉ አቶ ከበደ አክለዋል። ህዝቡ ያደረገ ያለውን ድምጽ ያሰማል። በተለያየ መንገድ የፖለቲካ ፓርቲዎች፣ የተለያዩ ሲቪክ ማህበራት በአጠቃላይ ምናምን ህዝቡ ይህንን እየተቃወመ ባለበት የአሜሪካ መንግስት ይህንን ማውጣቱ እንደ መልካም ነገር አድርጌ ቆጥረዋለሁ። በህዝቡ የፈጠረው ስሜት ተመሳሳይ ነው። አትሊስት እነዚህ ሰዎች
ዓለም እያያቸው ነው። በማን አለብኝነት እያደረጉ ያሉትን ነገር ዋጋ እንደሚያስከፍላቸው የትግራይ ህዝብ እያደረገ ያለው ትግልም ዓለም እየተረዳ እየተገነዘበ እንዳለ ይህንንም ለትግራይ ህዝብ በጣም ተስፋ ከሚያስቆርጡ አሳሳቢ ሰዓት ላይ ባለበት ይሄ መደረጉ ተስፋ የሚያጨር ነገር ሆኖ ነው ያገኘነው። አሜሪካ ከቪዛ እገዳው ባሻገር በቀጣይ ለውጦች ካልታዩ ልታደርጋቸው የምትችላቸው ነገሮችን የገለጸችበት ክፍል ነው ትልቁ ቁም ነገር። ይሄ ደግሞ በአፍሪካ ቀንድ ሌላ መተራመስ ሊፈጥር የሚችል የሱዳን የኤርትራና የህወሓት ኃይሎች ጥምረት የጽምዶ የሚባለውን ቀጠናው በአጠቃላይ የሚበጠብጥ ወዳልተፈለገ ሌላ ቀውስ ሊፈጥር ወደሚችል ነገር ሊሸጋገር ስለሚችል አንደኛው በእነዚህ ሀገራት ላይ አሁን የጀመሩት ነገር እንዲያስቡበት ኤርትራም የሱዳን መንግስትም የኤርትራ መንግስትም ይሄንን ቆም ብለው እንዲያስቡበት እና ይሄ አሸባሪ ከሆነው ኃይል ጋር እያደረጉ ያሉት ጥምረት ወይም ጽምዶ አደገኛ እንደሆነ በአንድ በኩል ከኢትዮጵያ ጋር የሚያጋጫቸው ወደ አልተፈለገ ነገር የሚያስገባቸው መሆኑ ከኢትዮጵያ መንግስትም እኮ ቆሞ አያዩም። መቼስ በአገሪቷ ላይ እንዲህ አይነት ደባ እየተዶለተ ቆሞ ሊያይ አይችልም። አጽፋውን ይመልሳል። አጽፋውን ከመለሰ ደግሞ ሊፈጥር የሚችለው ቀውስ ያው ግልጽ ነው። ስለዚህ አሜሪካ ከመሆኑ በፊት ይህን እያደረጉ ያሉ ኃይሎች እያሳሰበች ያለችው። ስለዚህ ለኢትዮጵያ መንግስት ትልቅ እውቅና ነው። የኢትዮጵያው ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በጉዳዩ ላይ ለብሔራዊ ዜና አገልግሎት በሰጡት ቃል የአሜሪካ ውሳኔ በሰሜን ኢትዮጵያ ላለው ውጥረት መባባስ ህወሓትና ተባባሪዎቹ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ያሉ ሲሆን እገዳው በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩት የኤርትራ መሪ ኢሳያስ አፈወርቂና ሌሎች የውጭ አካላት የተላለፈ ግልጽ ማስጠንቀቂያ ነው ብለዋል። የህወሓት አመራርና አሁን ስልጣኑን በተቆጣጠረው አስተዳደር የፍትህ ቢሮ ኃላፊ የሆኑት አቶ አማኑኤል አሰፋ ቪዛ ለማያስፈልጋቸው ሰዎችስ ምን ይደረግ በሚል ጥያቄ ከአሜሪካ መንግስት እርምጃ በኋላ ባሰራጩት አስተያየት ወደ ቀያቸው ለመመለስ ቪዛ የማያስፈልጋቸው በሚሊዮኖች የሚቆጠሩ በሀገር ውስጥ የተፈናቀሉ ወገኖች አሁንም መመለስ ሳይችሉ ቀርተው በረሃብና በበሽታ እየተሰቃዩና እየረገፉ ባሉበት ሁኔታ ትኩረታችን በጥቂት ግለሰቦች ላይ በተጣለው የአሜሪካ የቪዛ ገደብ መግለጫ ላይ መሆን ነበረበት ወይ ሲሉ ገልጸዋል። በደቡብ ጎንደር የተሰማሩ የምስራቅ እዝ ክፍለ ጦሮች በጽንፈኛ ኃይሎች ላይ የማያዳግም ወታደራዊ እርምጃ መውሰዳቸውን የመከላከያ ሰራዊት አስታወቀ። የመከላከያ ሰራዊት ባወጣው መግለጫ በደቡብ ጎንደር በተለያዩ አካባቢዎች የተሰማሩ የምስራቅ እዝ ክፍለ ጦሮች ከታሪካዊ ጠላት ተልዕኮ ይዘው በሚንቀሳቀሱ ጽንፈኛ ኃይሎች ላይ እርምጃ ወስደዋል። ይህ ወታደራዊ እርምጃ የተከናወነው በክምር ድንጋይ፣ በጥጥራ፣ በአምባሳሜ፣ በምክሬ፣ በዘንቮይ፣ በወለላ ባህር፣ በቀጭን ሜዳ፣ በታች ጋይንት፣ በሸንበቆ መውጫና በገና መምቻ በተባሉ ልዩ ልዩ ቦታዎች ላይ ነው። የኮሩ ምክትል አዛዥ ኮሎኔል ልጃለም ምትኩ እንደገለጹት የክፍለ ጦሮቹ ሬጅመንቶች እየወሰዱ ባሉት የተጠና ወታደራዊ ዘመቻ የጥፋት ሲሉ የገለጹት ኃይል ላይ የተጠናከረ እርምጃ እየተወሰደ ነው። ምክትል አዛዡ አክለውም ይህ የተጀመረው ወታደራዊ ዘመቻ የጽንፈኛው ኃይል ሙሉ በሙሉ እስኪደመሰስ ድረስ በተጠናከረ መልኩ እንደሚቀጥል በጥብቅ አረጋግጠዋል። ቡድኑ የመንግስትን የሰላም ጥሪ ውድቅ በማድረግ ለሀገር ጠላቶች በመገዛት የኢትዮጵያን ሰላም ለማሸበር ተልዕኮ ይዞ ቢንቀሳቀስም በመከላከያ ሰራዊት ተጋድሎ የተሰጠው ተልዕኮ በቀላሉ ሊከሽፍ መቻሉን ኮሎኔል ልጃለም ምትኩ ተናግረዋል። በዚህ ከወታደራዊ ዘመቻ በታጣቂው ቡድን ላይ የደረሰው ሰብአዊና ቁሳዊ ኪሳራ ዝርዝር የተናገሩ ሲሆን 7 ታጣቂዎች ሲገደሉ 6 ደግሞ ቆስለዋል። 22 የደህንነት ሴል አባላት ተማርከዋል። 12 ክላሽንኮቭ ጠመንጃዎች ከነ5 ካዝናቸው ተይዘዋል። 11 የቃታ መሳሪያዎችና 4 የእጅ ቦምቦች ተማርከዋል። አንድ ሎንግ ቤዝ የተባለ ወታደራዊ የጭነት መኪና ሙሉ በሙሉ በቁጥጥር ስር ውሏል ብለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።